ሀገር ማለት ሰው ነው የሚለውን ቃል በተግባር ኖረዋለች። The people first. Hiratu Salasi. እምነት፣ ባህል፣ ወግና ስርዓትን ማክበር የፍቅሩ ቀደም ተከተል ነው። Tom with a hello Hannibal. አብረው ሲሆኑ በጣም ያስቃሉ። ፍቅር ዘርቶ ፍቅር ማጨድ የጨዋ ኢትዮጵያውያኑ ተግባር መሆኑንም መስክራለች። መልክ ይረግፋል፣ ገንዘብ ያልቃል፣ ፍቅር ግን ለዘላለም ይኖራል። So God's gift is precious. I will look after you. I will love you. You will be always my queen. I will love you until I die. ባይቅጁ ሳይበርድ ባክሽ ትኩሱን እንጠጣ። ክፉ ባላትኝብኛ እንዴ ቀስብይክልዳ ለቡናሽ ቁርስ የለሽ ለምንሽ ምን ይባላል የድሮ ትረት። በፍቅር ለመጽናት መሰረታችን ጥልቅ ትውውቃችን ነው ያስባላችሁስ። ሰው ሲያጠቃት ማትወድ ሰው ሲጠቃም ማትወድ ካሸሻት ያንሸት አትወድ ዜደ ከዚህ ምን አባክ ፈልገህ በጥፊ ምን ነው ቡናሽ እንደዚህ ቀጠነ? አይ መላኪያ ላይ ዘና እንደገንፎ ልላግልሽ ከዚህ በላይ እና ታዲያ አሁን ይሄ ቡና መሆኑ ነው እንደ የጧት ቡና ለዛ አይ ምን ነው ወፈረብኝ ብለሽ ቢየቶሽ ደግሞ ስለ ልጆቻችሁስ የምንሰማው አለ? ለልጆቼ ጓደኛ ነች ለኔ ብቻ አይደለም። ጥሩ ናችሁ ልጆቿ ልጆቼ ናቸው። የኔ ውድ 4 ሊሆኑ ነው የዛሬ አመት። እንግዲህ ያው የኔ ጓደኛ እሱ ነው የሚያቀርብልኛ። ፍቅር አለ ማለት እግዚአብሔር አለ ማለት ነው። Masarat Lamu is going to come down and she can savor the moment. Look at that. አትሌት መሰረት አባየው ባላለው በተጨማሪ የማስታወቂያ ስራና የፊልም ስራዎችን እየሰራው እገኛለሁ። እና ቶርሽን የረመደ ግርዚ 15 ኪሎ ሜትር ነው። ስልኩን አውጥቶ በእጁ ያዘና እንዲህ ሳይው ቁልፉ ርቋል። ሁሉን ያሳየኸኝ የህይወት መምሬ ውለታ ስንቄ ነው ምክንያት ለመኖሬ። ዋጋቸው በምንም ሊተመን የማይችል እስትንፋሴ አንቺ ነሽ ስላለሽ አለሁኝ። የኔ ሚጢጢ የኔ ህፃን የኔ ቆንጆ አንቺ ነሽ ዓለሜ የመኖሬ ምክንያት ሁሉን ምረሳብሽ የህይወቴ እረፍት። እንግዲህ አባታችሁ ቀስቅሽልኝ። አልመጣም እኮ እማዬ፣ ይሄ የማ ቤት ነው? ስላስደበርኩሽ የኔን ይዤልሽ መጥቻለሁ። እኔ እኮ ላስቸገር ፈልጌ አይደለም። ትምህርት ዋነኛው ስራችን ነው። በጣም ጠንካራ ናት። ሐዘኑም ተረስቶ ምን አለሽ ታላውን ይገባባችኋል። በትወናውና በሙዚቃው ላይ ፕሮፌሽናል መሆን ፈልጋለሁ። ስንቱላታ በሰማውደዱ እንጃ ውጪ ላለመሽናት ይሆናል ፈርቶ ይሆናል እንጃ፣ ግን ወጥ ውስጥ ነበረሽን ነው። ቶሎ ምሳንበላና እማዬ ጋር እንሄዳለን። እሺ ትመጣለች እኮ እመጣለሁ ብላለች። ልጆቼ ጧሪ ቀባሪ ሆኑ። አሜን። በጣም ነበር ደስ የሚለው ጊዜ። ሀገራችን ምናኮራ ቤተሰቦቻችንን ምናኮራ ሰዎች እንደምንሆን አልጠራጠርም። ተጣጣሪ ነኝ። ስራ ልመርጥም እሰራለሁ። ለችግር ገደል ነው የምትገባው። ባዶ እጇን እንኳን አትመጣም ሰው ስትጠይቅ። አንዳንዴ ጎደል ይላል። ያላትን ይዛን የምትመጣው ስናገሩል እንኳን ባያንቀኛል። ውሸት አትወድም። አትዋሹ ነው። ስትናገረ ትንሽ ቆጣ ትላለች፣ ትቸኩላለች። እሷ ዛሬ የበላችሁንም አታስታውስም። ለቴሌ መልሺ ወይ ስልክ አታነሺ። እጀ ሰባራ ልታረጉኝ ነው። በባቡሬ ላጥ ብዬ ሄዳለሁ፣ እሷም በባቡር ላጥ ብላ ትመጣለች። አቤት ምን አንኩ ደግሞ ወንበር አገኙ? ጋሽ ታዲ ወንበር ላመጣ ነበር። እግዚአብሔር ይመስገን ሁሉ ለወጣልኝ። ብርሃኔ እኔ ያወቅኳት በገነት ነው። በፍቅር ነው የሚወዳት እሷ። የተጫወትናትን ያህል እግዚአብሔር እጥፍ ቆጥሮ እድሜና ጤና ይስጥልን። አሜን። ስራ ወዳድነት ያመሳስላቸዋል። ደግነትና እውነት የህይወታቸው መመሪያ ነው። በጉርብትና መዛመድ ደግሞ ትልቁ ባህላቸው። ገብቼ ፕሮፋይሏን ሳይ ልቤ ድንግጥ። ፎቶውን እያየ ወይኔ ይሄ ልጅ ባሌ ሆነ ብዬ ተመኘው። እሷ ትታገሰኝ እኔ ልታገሰህ ምናምን የሚባል ነገር ባይኖር ደስ ይለኛል። በአጋጣሚ በጓደኛው ምክንያት ነው ወደዚህ ላይፍ የገባ ነውና እንደገና ለምን
ታኮርፊያለሽ። የሚገርም ባህሪ ነው ያላት። እቀናለሁ። በጣም ነው የማስቸግረው። እንደኔ አይነት ሚስት ይስጣችሁ። ስነ ስርዓት ያለው ልጅ። ስልክ ሳታነሳ ስትቀር ብቻ ነው የምናደደው። ለምን ብሎ ስራውን ትቷል። እወድሻለሁ እኮ የኔ ፍቅር። ቃላት የለኝም። አንቺ የኔ ቅኔ የነፍሴ ማህሌት ድምፅሽ ዜማ ሆኖ የሚያነጋልኝ ሌት ድምፅሽ ዜማ ሆኖ የሚያነጋልኝ እንደገና ፍቅር እንደገና መውደድ እንደገና አይገኝና እንደገና ለምን ታኮርፊያለሽ? እንደገና ፈገግታ ስጪኝ እንደገና ለምን ታኮርፊያለሽ? እንደገና ፈገግታ ስጪኝ ፍቅርሽ ጋር መብራት እንዳይሆንብኝ። የዛሬ 15 ዓመት ነው መጀመሪያ የተገናኘ ነው። ናቲን ያገኘሁት ከ15 ዓመት በፊት ሲሆን ጓደኛሞች ነበርን። ዛሬ 15 ዓመት ማኩሽ ጋለሪ ማኩሽ የጣሊያን ሬስቶራንት የሚባል ነበረው አንድ ላይ እና ባለቤቴ ቪቪያን በዛ ጊዜ ላይ የኢትዮጵያ ማወርዲ የምትባል ከድሬዳዋ የተገኘች የ6 ወር ልጅ አዳፕት አድርጋ ነበር። ያንን ፕሮሰስ እያደረገች እያለ ብዙ ጊዜ እኛ ሬስቶራንት እየመጣች ይጠቀሙ ነበር። በዛ ነው ተዋወቃችን። ግን አሁን ወደ ትዳር ዓለም ከገባን 3 ዓመት አልፎናል። ተዋወቃችን ግን 15 ዓመት በላይ ነው። ኦሪገን በሚገኘው የቤተሰብ ቤታችን ነው ያለሁት። የኢትዮጵያን ባህል ምን ያክል እንደምወድና በዕለት ተዕለት ህይወታችን ውስጥ ለማካተት እንደምሞክር ላሳያችሁ ፈልጌ ነው። ባለፉት 15 ዓመታት ደጋግሜ ወደ ኢትዮጵያ በሄድኩባቸው ጊዜያት የገዛዋቸውን ያሉኝን ብዙ ውድ ቅርሶች ሁሉ ባላሳያችሁ፣ ይህ የምታዩት የሳሎን ክፍላችን ነው። እዚህ ጋር ከሽያጭ የገዛናቸው የሚያምሩ መሶቦችና ቅርጫቶች አሉ። በእርግጥ ከማኩሽ የተገዙ ስዕሎችም አሉ። ልጄ የተወለደችው ድሬዳዋ ስለሆነ የድሬዳዋንና የእሷን ትዝታዎች በዚህ ክፍል ውስጥ ለማካተት ሞክረናል። ከጉዟችን ያነሳናቸው ፎቶዎችና አንዳንድ የሚያምሩ ስዕሎችም አሉ። And some beautiful paintings. And here we actually have some Hamsa coins. እዚህ ጋር ደግሞ 50 ሳንቲሞች አሉ። ላለፉት 11 ዓመታት በየዓመቱ በኢትዮጵያ የባህል ካምፕ ላይ እንሳተፋለን። እዚያም ልጆቻቸውን ከኢትዮጵያ በጉዲፈቻ የወሰዱ ቤተሰቦች ይመጣሉ። ልጆቹም አብረው ጊዜ እያሳለፉ ስለ ባህላቸው ይማራሉ። ዘንድሮ ደግሞ ከነዚህ 50 ሳንቲሞች የአንገት ሐብል ልንሰራ ነው። So, all right, let's go upstairs. ይሄ ደግሞ ቢሮዬ ነው። የስነ ልቦና ባለሙያና የችግር ጊዜ አማካሪ ነኝ። ስራዬን በብዛት ከቤት ሆኜ እሰራለሁ። እንዲሁም ሆስፒታል እየሄድኩ በድንገተኛ ክፍል ውስጥ ሕክምና እሰጣለሁ። ነገር ግን እዚህ ቢሮዬ ውስጥ ያሉትን የኢትዮጵያን ስዕሎችና በዙሪያ ያሉትን ጠንካራ ሴቶች ስመለከት ትልቅ ብርታትና ሰላም አገኛለሁ። So here we are in my favorite room actually. እንግዲህ በጣም ወደምወደው ክፍል መተናል። በእርግጥ ኮሪደር ነው፣ ግን ባለፉት ዓመታት የሰበሰብኳቸው ተወዳጅ የሃይማኖት ስዕሎችና የእንጨት መስቀሎች ያሉበት ስለሆነ ለኔ ልዩ ክፍሌ ነው። በተለይ ደግሞ ይሄኛውን የቅዱስ ያሬድን ስዕል በጣም እወደዋለሁ። Particularly love this painting of Yared. Finally, we're in my bedroom. This is the first painting that I ever purchased from Makush 15 years ago. በመጨረሻም አሁን ያለነው መኝታ ቤቴ ውስጥ ነው። ይህ ከ15 ዓመት በፊት ከማኩሽ የገዛሁት የመጀመሪያው ስዕሌ ነው። ከናትዬ ጋር እንድንተዋወቅና መጨረሻ ላይም የቅርብ ጓደኛዬ ከሆነችው ሜሪ ጋር ለጀመርነው ቆንጆ ግንኙነት ሰበብ የሆነኝ ይሄው ነው። ስለዚህ በየቀኑ ጠዋት ስነቃ የኦሪገንን ውብ መልክዓ ምድር ብቻ ሳይሆን የኢትዮጵያንም ውበት እዚሁ ቤቴ ውስጥ አያለሁ። እነዚህን የኢትዮጵያ ገጠራማ ትዕይንቶች በጣም ነው የምወዳቸው።
እንዲያውም የሰርጋችንን ስነ ስርዓት አንድ ሰዓሊ እዛው ባለው ሁኔታ እንድትስለው አድርገን ነበር። በአጠቃላይ ህይወቴ ይህን ይመስላል። ኢትዮጵያ በህይወቴ ውስጥ እንዲህ ያለ ትልቅ ቦታ ስላላት ራሴን እንደ እድለኛ ቆጥራለሁ። በኢትዮጵያ ውስጥ ለመሰረትኳቸው ግንኙነቶች፣ ከባህሉ ለተማርኩት ነገርና መንፈሳዊ ህይወቴ እያደገ ለመጣበት ሂደት ሁሉ በጣም አመስጋኝ ነኝ። Spirituality has evolved. So Batam Amaseknano. ለአባዬና ለእናቴ አንድ ግጥም የኔነቴ ትርጉም ሰው የመሆን ጥጌ ሁልጊዜም አንተ ነህ ማንነት ማረጌ በሄድኩበት ሁሉ ስም መጠሪያዬ ጥሩ አባት ነህ ለኔ መከታ አለኝታዬ እቅፍ ሚናፍቅ ፍቅር ይዛፍ ጥላ ስንቱን ባንተ አለፍኩት ሆነኝ ከለላ ሁሉን ያሳየኸኝ የህይወት መምሬ ውለታ ስንቄ ነው ምክንያት ለመኖሬ ቃልም ያበረታ ቅልብም ይራራ መሸሸጊያዬ ነህ ከሞት ከመከራ ሁሌም ፈቃር ልብ ከሁሉ ይልቃል የአባትነት ምክር ጥበብ ይደንቃል በዚች ምድር ውዱ እጅግ የበለጠ አባቴ ፍቅር ነው መኖሬን ያስጌጠ ለኔውን ክልኝ መስዋዕትነት ሁሉ ዘውትር ቢነገር አይገልጽህም ቃሉ ምን ውስጥ ቢቆስል መቼ ስትናገር ፈገግ ይላል ፊት እኔ እንዳልሸበር ሁሌም የምወድቅ አስተዋይ አባቴ ፍቅር ልብ ይኖራል እስከ ለተሞቴ ሚስትር ገበናዬ ማማዬ እምዬ ስላንቺ አልጠግበም አውርቼ ሁሌም ጻፍ ይሉኛል አያርፉም እጆቼ ምግቤ አንቺ ኮነሽ የውስጤ ረሃብ በቃልሽ አጣፍጠሽ በፍቅር ምጠግብ ብርሃኔ ነሽ አንቺ ቢጨልም አልፈራ የማልችለው የለም እሜ ካንቺ ጋራ ተስፋ ምርኩዜ ነሽ ባንቺ በረታለው በመኖርሽ ብቻ ሁሉን ችያልፋለው ጠረንሽ ውበት ነው ተስፋን ያሰንቃል የአበቦች መዓዛ እጅጉን ያስንቃል ውድንቁ አይከስሽ ያለምባሹ እንባ ችዬ እንኳን ብሰጥሽ መች ላንቺ ሊረባ አንቺን መሳይ የለም የሚወዳደርሽ በዚች ምድር ልዩ አንዳንቺ ብቻ ነሽ መድኃኒቴ ኮነሽ ፍቅርሽ የሚያከመኝ ዳበስ ስታረጊኝ ሁልጊዜም ደህና ነኝ እምዬ ላሳየሽኝ ለውብ ፈቃር ልብሽ አንቺን የሚገልጽሽ የቱ ቃል ነው ልብሽ ላንዴም ሳትከፊ ሁልጊዜም ኑሪልኝ እስትንፋሴ አንቺ ነሽ ስላለሽ አለሁኝ ሚስትር ገበናዬ ማማዬ ፊቷ ነው ነጭ ሆኖ እንጂ እሷ ስትወለድም ኢትዮጵያ ነች ብዬ ነው ማምነው እዛ ድረስ ኤግዛጀሬት ላረገው ይችላል ነው ማለት በጣም በጣም ትልቅ ፍቅር ነው ያላት በጣም ፍቅር ብቻ ሳይሆን አንዳንድ ባህሪዋ ሳያት በቃ የኛን የመሰለ ባህሪዎች ብዙ አሏት ለዛም መሰለኝ የተዳራችንንም ቀለል ያረገው ልክ የኢትዮጵያዊነት ነገርም አለባት እሱ ይመስለኛል I have so much respect for the Ethiopian culture. ለኢትዮጵያ ባህል ትልቅ ክብር አለኝ። ስለ ባህሉ የምችለውን ያህል ለማወቅ ሞክሬያለሁ። በእርግጥ የባህል ልዩነቶች ነበሩ፣ ነገር ግን በመካከላችን በጣም ጥሩ ተግባቦት ስለነበር ከየባህላችን ለመማማር እንሞክር ነበር። From each other's cultures. So ፍቅር ካለ ብዙ ነገርን ከቨር የሚያደርገው ፍቅር ነው። because አንዳንድ of course አሁንም ድረስ የተለያየ ባህል ልዩነቶች አሉ። እሱን አቻችለን መኖር ነው። በቃ አለበለዚያ ዋናው ፖይንቱ ግን በዚህ ላይ ፍቅር ካለ ሌላውን ነገር እሷም የኔን ባህል አቻችላ ትኖራለች፣ እኔም ደግሞ እሷም ባህል አቻችዬ እኖራለሁ። በዛ ውስጥ ሞር ፍቅር እያደገ ይሄዳል ማለት ነው። What do I think of my son-in-law? I call him my son because if I was going to have a son, ሰላማቼ የማስበው ልጄ ነው የምለው። ምክንያቱም ወንድ ልጅ ቢኖረኝ ኖሮ ልክ እንደሱ እንዲሆን ነበር የምመኘው። እሱ ድንቅ ሰው ነው። በመካከላቸው ባለው የዘር ልዩነት ምክንያት ማህበረሰቡ አይቀበላቸው ይሆን የሚል ስጋት ነበረኝ። ነገር ግን የኢትዮጵያ ማህበረሰብ በጣም ደጋፊ መሆኑን አውቃለሁ። ልጄን በጣም ይወደዋል። ልጄን የሚወድልኝን ሁሉን እወዳለሁ። ናቲ ለልጄ ታማኝ ነው። ስለዚህ እሱ ከኔ የሚፈልገው ማንኛውም እርዳታ ካለ አብረን ባንኖርም እንኳን ሁሉ ጊዜ ከጎኑ ነኝ። ባንድ ላይ በመሆናቸው በጣም ደስተኛ ነኝ። I was very happy about their getting together. ጋብቻ ስመች የሚያዝ ሳይመች
የሚተው ሳይሆን አዳመጣችሁኝ እስከ ሞት ድረስ የጸና ሁን። መልክ ይረግፋል፣ ገንዘብ ያልቃል፣ ፍቅር ግን ለዘላለም ይኖራል። Tom with a hello, Uniball. Yeah! Thank you. Uni Satota. ከማርቲ ጋር ያለን ዝምድና ስጋ ዝምድና ሳይሆን ጓደኝነት ነው። ጓደኛዬ ስላትም ብቻ ማርቃት ይመስለኛል። ከጓደኛም በላይ እናትም እህትም እንደ ልጅም ሆና ለኔ ጥሩ ድጋፌ ናት፣ ጥሩ እህቴ ናት፣ ጥሩ ጓደኛዬ ናትና እውነተኛ ጓደኛ ማግኘት ከባድ ነው። እኔ ደግሞ በአጋጣሚ እድለኛ ነኝ። ትክክለኛ ጓደኛ አግኝቻለሁ። አማካሪ እህት እናቴ በህይወት የለችም። እናትም አማካሪ አጠቃላይ ምን ልበልሽ ስለ ህይወት ልጆቼ ራሱ እንደ እናት ጓደኛ ሳይሆን ሁለተኛ እናት አድርገው ነው የሚወስዳት። ጆዬ ወዳለው ልጅ ያከብራለሁ። በቃ እሱ እናቴ ብሎ አይጠግብም። በቃ እንዲ ማርቲ ምናልባት ተሳስቶ ነው እናቴ እንዴት ነሽ አለሽልኝ ነው የሚለው ሁሌ ሲደውልልኝም ስደውልለትም ከፍተኛ ፍቅር ትንሹም ቢሆን ማርቲ ብሎ በቃ ቁመቱ ረጅም ነው። አንድ ነገር እንኳን ልቆጣው ወይን ምስል አፌን እንደዚህ ቁልቁል ይዘዋል እንዳልናገርና እኔ በጣም እወዳቸዋለሁ። ጥሩ ናቸው ልጆቿ ልጆቼ ናቸው። ቃኔ እወዳቸዋለሁ። እግዚአብሔር ሁሉ ነገር ያሳምር፣ ሁሉ ነገር ያስተካክል፣ ያሰበችውን ሁሉ ይሙላላት። እኔ ልጆቹ በጣም ነው የምወዳቸው። እንደራሴ ልጆች ነው የማያቸው። ከጁን ቡናው ቀዘቀዘ ጣኑንም ጨስ አድርጊ ቦሬሽኛ ታዲያ ቢሆን ታዲያ ስራሽን ትረሻለሽ እንዴ? አንቺ ደግሞ ምን ላርግ ካንቺ ጋር እንደሆነ ሁሌ እንደረሳው ነው። ሰበብ አይደል? ባይቅጁ ሳይበርድ ባክሽ ትኩሱን እንጠጣ። ክፉ ባላትብኝብኛ እንዴ ቀስብ ይቅልቅዳ ለቡናሽ ቁርስ የለሽ ለምንሽ ምን ይባላል? የድሮ ትረት ምንድነው? ቀጥዩ ሙዩ ዳሽ ሙላ በራሴ ላይ ልቀጥለው እቴ ሞኝሽን ፈልጊ። ቆንጆ ቡና ነው መልኩ የዶሮ አይን ይመስላል እኮ። እኔማ ለቡና ያው ታውቂዋለሽ ምን ልንገርሽ እንዴ በሚገባ አልየን ስንድር ደግሞ የሱ ጊዜማ ዮሐንስ ጋር ሄዶ ከዮሐንስ ጋር ሰብሰብ ብለን የሱ ጊዜ ያው ቃል እንደገባው ጠጅ ምጥለው እኔ ነኝ ለልጄ እንዳትረሽ። አረ እንዴት ይረሳል? እንግዲህ በቡና በደስታ ጀመረናል። ውሏችን ያማረ የሞቀ የደመቀ ይሆንልን። አሜን። ጆኒስ እንዴት ነው? ደውሏል። ባለፈው ስልኩም ቢያለኝ ስደውል ሳልነግርሽ ሁለተኛ እርጉዝ ነች። ኧረ እባክሽ እሱ ነው አንድ ሰርፕራይዝ አለኝ ያለኝ እሱ ነው እንዴ? ወይ እኔ ልጅ እሰይ እንኳን ደስ ያለ እንኳን ደስ አለ የኔ ወድ ልጅ። ኧረ በስመ አብ ዛሬ ነው የምደውልለት። በቃ 24 ሰዓት ሙሉ እምቢ ቢለኝም ስልኩ ጆዬ እኔ ልጅ እንኳን ደስ ያለ ደውልላቸዋለሁ። አልዬ አዱዬ ቃልዬ እንኳን ደስ ያላችሁ። በቀደም ደውዬለት ስራ ላይ አዳምዬ እኔ ልጅ እንኳን ደስ አለሽ የኔ ውድ። 4 ሊሆኑ ነው የዛሬ አመት። እሰይ ለሁለት ወንድ ሁለት ሴት። ደስ ይላል። ምን ነው ቡናሽ እንደዚህ ቀጠነ? አይ መላኪያ ላይ ያዘና እንደገፎ ልላግልሽ ከዚህ በላይ እና ታዲያ አሁን ይሄ ቡና መሆኑ ነው እንደ የጧት ቡና ለዛ። አይ ምን ነው ወፈረብኝ ብለሽ የቶሽ ደግሞ እንደው እንዳይከፋሽ ብዬ ነው። እስቲ ውሃ ጀረሪ እንዴ ጋሽ መንግስቱ ምን አለ? ጋሽ መንግስቱ ታውቂዋለሽ አይደል? ጋሽ መንግስቱ ያየኛ ዘመን ሞቷል፣ ነፍሱን ይማረውና እነቴቴ ጋር ይሄድና ወይዘሮ ትግስት እንደው ቡና ጠምቶኛል እባክሽ ቡና ፊልኝ ይላታል።
ወይ እሺ ጋሽ መንግስቱ ብላ አሳምራ ትጠብቀዋለች። አሳምራ ስትጠብቀው ይመጣና ስትሰጠው ጠጣ ልድገምህ አለችው። እሺ ድገምኝ አላት። ጠጣ ከደገመ በኋላ እሺ እግዚአብሔር ይስጥልኝ ውሃ ጠምቶኝ ነበር። እንዲለፍቻ አለችው። አይ ምን ልበል እንግዲህ አሁን ስጠጣው መቼስ መልኩ ቡና ነው እንጂ ቡና አላለኝም እና ለዚህ ነው ውሃ ጠምቶኝ ነበር ያልኩሽ ብሎ አላት። እና ይኸው እኔም ውሃ ጠምቶኝ ነበር። በቃሽ አሁን ሌላ የለሽም? ሌላ ስድብ የለሽም? ይበቃል ለዛሬ ይብቃሽ። ኧረ እባክሽ ፈልጊ። ለምን ሙልጭ አድርጊኝ። ማስረጃ ምስክርም በሌለበት ሙልጭ አድርጊኝ። ታዲያ ውሸቴን ነው። ቆንጆ ቡና ነው። ትንሽ ላበሳጭሽ ትንሽ በስጨት እንድትይ ነበር ግን አልተበሳጭሽ ልድረስ። አዎ ጨስ አድርጊው። እንዲህ ነው እንጂ ጫጫታ አይወድም እና ከኔ ጋር ሲሆን ደግሞ በጣም ደስ ቤት ውስጥ በጣም ደስ የሚል ልጅ ነው። ከኛ ጋር ይጫወታል፣ ከኛ ጋር ይሳሳቃል። ግን ወጣ ሲል ደግሞ በጣም ኮስታራ ነው፣ ቁጥብ ነው። በንግግሩም ብዙም ወሬ አይወድም። ዛና አቤት ና እንጂ እንዴ ቶሎ በለ ና ክትፍልኝ እንጂ ና ቶሎ በል ደቀቅ አድርጎ እሺ ሽንኩርቱ በደንብ ደቀቅ ይበልሽ። አታፈልቀው። ቶሎ ክተፉ። እየበሰለ ነው። ጨርሻለሁ። እሺ አንዴ ትንሽ ደቀቅ አድርገው። ወይኔ ለትንሽ ወይኔ ገብቶ ነበረ። አሁን ገባባቸው። እንዴ አየ ነው ሰዓቱ ነው። አይገባም። ኧረ ምን ሆኖ ነው? አይገባም። አይስገባም ዛሬ ገባ ይኸው የስ ገባ። እንኳን ገባ። አየ እናንተ ስጀመራችሁላችሁ ዋንጫ አበሉም እዚህ ዓመት አራባዶ እኮ አስፈልማ በቃ ይኸው ተሸነፋችሁ። አራባዶ እኮ ተሸነፋችሁ። በቃ ይኸው አንድ ጎል እኮ ገብቷል። ለአንድ ልተሸነፋችሁ። አራባዶ እኮ አበሉም ዋንጫ በቃ እናንተ እኮ ሄዳችሁ ትበላላችሁ። የላችሁም እኮ እናንተ ጭራሽ ዋንጫ ይሻላል። እኛ ድሮን በርተናል። አሁን ጠግበናል። እንዳያስፈልገን ወንድሜ ሆዛና ከሌለ ቤት ውስጥ ዝም ብሎ ቤት መቀመጥ በጣም የሚደብረው። የአብስራ ከሌለች የሚደብረኝ ሳጠና ትምህርት ቤት አንድ ላይ ስንሄድ ከእሷ ካሌለች ይደብረኛል። ማንን አስፈቀደሽ ነው ልብስ የምታጥቢው? ማንም አልፈቀደልኝም፣ ምክንያቱም አባቴ ቤት የለም። ብታውቂውማ ከአባትሽ የተሻለ እኔ ነኝ መፍቀድ ያለብኝ። በይ ሰራተኛ ልብስ ልታጥብ ነው እና ይልቀም ቅም አድርገሽ አውርጂ። በይ ቶሎ አውርጂ። በዚህ ላይ እኮ የቤት ኪራይ እንኳን አልከፈላችሁም። አባቴ ሲመጣ ይከፍላል። ያንቺ አባት እስከሚመጣ እኔ ድንጋይ ልብላልሽ? ከጣፈጡ ምን አልሽ አንቺ? እንዴት እንደደከመኝ ዛሬ ልነግርሽ አልችልም። እንደኔ አልደከምሽ። እኔ ግን ሁላ ቆሰለ ደግሞ ተረገጫ ማርጌ ባሊ ዲስቲ አሁን እኔ ተረገጫ ማከራ አራለ ኧረ ተይ የምግሬ ቆሰል ተንገበገብኩኝ እና ተወርሽን የለመደ እግር እዚህ ደረቅ ጫማ አድርጌ አሁን እዚህ ማይረጂ ጋር ገንተን አልጋ ራሱ ይመጣል ደስ ይለኛል። እስቲ አራጂ እስቲ ማይ እስቲ አንቺ አታፍሪም እኮ አንቺ እኮ ካልማሉሽ አታፍሪም። ችግር አለብሽ ይሁና መተጋር ምንሽን በስመ አብ ተመስገን ነው። መቼም እየደረስን ነው። ማይደረስ ነገር የለም። ስማ ምግሬን ልነግርሽ አልችልም እንዴት እንደተንገበገብኩት። ማሳጅ አደርግሻለሁ እንግዲህ ልትሰባበሪኝ ነው። ማሳጅ እንድትደረጊ ከፊልዴ ውጭ ልታደርጊኝ ነው አይደለም? ልታበላሽኝ ነው።
ተይ መብላዬን አታሳጪ አላልሽም እና መብላዬ ነው ምን ሆነሽ ነው እናቴ አንቺ ይሁንልሽ ለማንኛውም ደርሰናል አይዞሽ ወይኔ ተመስገን በርቺ ከላይ ታገኘዋለሽ አሁን እንደ እናትም እንደ ጓደኛም እንደ ሁሉም ነገር ሆኜ በምትፈልገው በሚችለው መንገድ እየተረዳዳን እንገኛለን። ቃላት ያንሳል አንቺ የለም የሚገልጽሽ ከምነግርሽ በላይ ለኔ ልዩ ነሽ። አንቺ ነሽ ዓለሜ የመኖሬ ምክንያት ሁሉን ምረሳብሽ የህይወቴ እረፍት። ስምሽ እንደ እህት ስራሽ ከዛ ይላቀ ላንቺ ያለኝ ስሜት ድንቅ ነው የረቀቀ። እወድሻለሁ በጣም ነሽ ለኔ ስስቴ በማንም አልተካሽ ማለውጥሽ ሀብቴ። እናም ወቂልኝ እድሜ ልኬን ሙሉ ምንም ብል ስላንቺ ባይበቃም ፊደሉ። የኔ ውድ እህት የጎደለሽ ሞልቶ ኑሪልኝ በደና ያሰብሽው ተሳክቶ። እና ስራ እንዴት ነው? ስክሪፕት እየጻፍኩ ነው የደወልሽው? አሪፍ ነው። ትንሽ ቆይቼ እወጣለሁ። እንዴት ነህ አንተ? ትናንት ፕሮግራምክ እንዴት ነበር? አሪፍ ነበረ በጣም በስማም ያበደ ያልመጣ ሰው የለም። ሲያምር ማርያምን አየሁኝ እኮ ላይ ተከታተልኩ። እያየሽ ነበረ? አዎ እንዴ። እና እንዴት ነህ? አለሁልሽ የኔ ማር። አሁን ስንት ሰዓት ነው የምትሄጂው? አንድ ከ30 ደቂቃ በኋላ እወጣለሁ። በቃና በጣም ያምር ነበር። ያልመጣ ሰው የለም። በቃ ሞልቷል። ዘፈኔን ዘፈንኩ። ተመረቀች ዘፈኔ። አንቺ መልእክትሽን አስተላልፍ ደስ ይል ነበር። ማርያምን ግን አሪፍ አልነበረ? ይቅናክ አላ በጣም ነበር የሚያምረው። ሚካኤልን እወድሻለሁ የኔ ፍቅር፣ በጣም ነው ማፈቅርሽ። እኔ አይበልጥም። አቃቻ ስትመለሽ እሺ እሺ አይበልጥም። እሺ አይበልጥም። ማህሌት ስልሽ ልክ እንደ ቅኔ ማር እንደ ዜማ ጸዳል ያንቺ መኖር ለኔ ከሁሉ ይበልጣል። አይኖችሽ ተስፋዬ ንግግርሽ ጠበል ድምጽሽ ለስለስ ያለ የመቅደስ ጽናጽል። አንቺ የኔ ቅኔ የነፍሴ ማህሌት ድምጽሽ ዜማ ሆኖ የሚያነጋልኝ ሌት እንደ ያሬድ ጣዕም እንደ ቅኔው ቃና በፍቅርሽ መቅደስ ውስጥ ልቤ ቆሞ ጸና። የተባረከ ስም የተመረጠ ቃል ፍቅርሽ በመቅደሴ ሁሌም ይደመጣል። ዜማሽ አይሰለች ቃናሽ አይረሳ ፍቅሬ ላንቺ ያለው ሁሌም አዲስ ተስፋ። እስክትመጪ ጓጉቻለሁ። እወድ ቃላት የለኝም ለሱ ያለኝ ፍቅር ቃላት የለኝም። እውነት ቃላት የለኝም። ማንም ማለት አይዞሽ በርቺ እያለ ያበረታታኛል። እንጃ እንኳን 4 ዓመት አይደለም 5 ዓመት 20 ዓመት ብትቆይ እጠብቅሻለሁ የሚለኝ ወንድ ነው። ወደው ብቻ ለሱ ቃላት የለኝም። አንቺ የኔ ጀኔ የነፍስ የመፍለቤት ድንፍሽ ጀማ ሆኖ በልያ ነጋል ይገቢት ወንበር አገኙ። ጋሽ ታዲያ ወንበር ላመጣ ነበር አግኝቻለሁ። እግዚአብሔር ይስጥልኝ። እሺ ተጫወቱ። የተጫወተን እንበላለን እንጠጣለን። ብሉ። እሺ ገንዬ፣ አቤት አቤት እንዴት ያምራል ይሄ ፈንዲሻ። ምንድን ፈንዲሻ ያዙ እንበላለን። እጆትን ላስታጥቦት። እሺ በሉ ተጫወቱ። ጋሽ ታዲያ እርሶም ተጫወቱ እንግዲህ ብርሃን ተሻለሽ እንዴ? አዎ ተሽሎኛል። ምስጋና ይድረሰው ለሱ ለፈጣሪ ምስጋና ይድረሰው። እሺ ከበላ በኋላ ነው እንደ ታዲያ የምትታጠበው? በስሱ ነው ይበላል። በስሱ በስሱ ነው። ይኸው ጋሽ ታዲያ ታጠቡ። ከባድ ጊዜያችሁ ምን ነበር? እንዴት ያለፋችሁት? ከባድ ጊዜ ምለው እንደነገርኩሽ ያው ጥቁር አንበሳ በታመሙበት ጊዜ የዛን ጊዜ በጣም ከባድ ማረሳው ሁሌ
ስናገር ሁሉ እንኳን እንባ ያንቀኛል። በጣም ብዙ ውጣ ውረድ የተፈተንኩበት ነው። በጣም ግን እግዚአብሔር ይመስገን፣ ክብሩ ይስፋ ለሱ፣ ክብሩ ይስፋ ለመድኃኔዓለም ምድርን ሰማይ ለዘረጋ ጌታ። እውነቴን ነው የምለው፣ በጣም ነው የማመሰግነው። የሰው ልጅ መፈተን እግዚአብሔርን ማወቅ ነው፣ ችግር የለው። ተመስገንን ነው ማለት ያለብን። አንፈተንም አንልም፣ እንፈተናለን። ስለዚህ ያንን ማረሳው ነው በቃ ሁሌ አይምሮ ውስጥ የተቀመጠ ነው። ግን እግዚአብሔር ይመስገን ሁሉ ለወጣልኝ እና እዛ ሁሉ እሷም አብራኝ ነበረች። ገንዬ ይሄን የለኝም ካልኳት ያላትን ይዛን የምትመጣው ብርሃኔ እኔ ያወቅኳት በገነት ነው። ስለዚህ ገኒና ብርሃኔ በጣም ይቀራረባሉ። እነሱ በመቀራረባቸው እኔ ራሱ ብርሃኔ አሁን ልክ በቃ እንደ ስጋ ዘመዴ ነው የምቆጥራት። ገኒና ብርሃኔ እህታማቾች ባይሆኑም በጣም የሚቀራረቡ ናቸው። ገኒ ሂዳ ቤቷ አድራ ጠይቃት ተጫውታ አድራ ትመጣለች። ብርሃኔ መታ ከገኒ ጋር እዚህ ተጫውታ ውላ አድራ ወደ ቤቷ ትሄዳለች እና እንደ ቤተሰብ ነው የምንተያየው ለማለት ፈልጌ ነው። ራሴ ገኒ ቤት ነው የማውቃት። እሷ ምንም ጸባዩ በቃ ካየ ጀምሮ ጸባዩ እንደዚህ ነው። በጣም ቆንጆ ነው ጸባይ። እሷ የምትደውልና ሸዋዬ ደህና ነሽ እንዴት ነሽ ትለኛለች። እኔም አክስቴ እንዴት ነሽ ደህና ነሽ አትመጪም ወይ ትለኛለች። እመጣለሁ አንቺ ነይ ብዬ ደግሞ እደውላለሁ። ከዛ እንመጣለን እንላለን። እኔ በጣም ነው የሚወዳት፣ በፍቅር ነው የሚወዳት እሷ